ከፊት ለፊታችን በጉጉትና በናፍቆት የሚጠበቀው ታላቁ ወር ሸህሩ ረሕማ ወልመግፊራ የዝነቱ የምህረቱ የቅርቡ ከፊታችን እየመጣ ነው። ረመዳን እየመጣ እንደመሆኑ ቁርአንን ማንበብ ብዙ ማክተም የሁላችንም ፍላጎት ነው። እስልምናን የተቀበለው ታዋቂ አርቲስት ስለ አራት ሚስት ይህንን ይጠይቁትና አስደናቂ መልስ ልንገራችሁ። በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኢትዮ ዘኢስላም ዩቲዩብ ቻናል ቤተሰቦች ኢንሻአላህ ዛሬ አዳዲስ ቪዲዮዎችን ይዘን ተመልሰናል። እስኪ ቪዲዮዎቻችንን ከመጀመራችን በፊት ኮሜንት ላይ ወአለይኩም ሰላም ያላችሁ የአላህን ሰላምታ መልሱ። ከፊት ለፊታችን በጉጉትና በናፍቆት የሚጠበቀው ታላቁ ወር ሸህሩ ረሕማ ወልመግፊራ የዝነቱ የምህረቱ የቅርቡ ከፊታችን እየመጣ ነው። አላህ ሱብሓነሁ ወተዓላ ለባሮች ከሚሰጣቸው ትልቅ ፍርሳ የህይወት አጋጣሚና እድል በረመዳን ወር ትልቁን ቦታ ይይዛል። በሀያታችን ውስጥ ትልቅ ሚና ትልቅን ስራ ሰርተን ልናልፍበት የሚገባውና ማንነታችንን ልናስተካክልበት ልንፈጽምበት ራሳችንን ልናይበት የምንችለው ትልቁ ወር የረመዳን ወር ነው። ነቢዩ በሐዲስ ላይ እንደሚታወቀው ዱንያ ላይ ለመቆየት የተመኙበት ብቸኛ ነገር ቢኖር ረመዳን ነው። ለዚህም በዱዓቸው ማሳያ እንደሚታወቀው اللهم بارك لنا في رجب وشعبان وبلغنا رمضان የረጀብን ወርና የሻዕባንን ወር በረከት ለግሰን ረመዳንን አገናኘን ይሉ ነበር። የረመዳን ወር ትልቅነት በሰው ልጆች ሀያት ውስጥ ያለውን ቦታ ለማሳየትና የረመዳንን ክብር ለመግለጽ ረመዳን ተራ ጊዜ ተራ ወር ተራ ወቅት አይደለም። አላህ ሱብሓነሁ ወተዓላ ትልቁ ተአምሩን ያወረደበት ለሰው ልጆች መመሪያ ሆኖ የመጣበት ወር ነው። ሰዎች የበለጠ አላህ ጋር የሚፈጽሙበት የሚቀርቡበት ከአላህ የራቁት የሚቀርቡበት ቁርአኑን የረሱት ቁርአንን የሚያነሱበት ሶላቱ የሚጣፍጥበት ዚክሩ የሚጣፍጥበት ኢባዳው የሚጣፍጥበት ወር በአመቱ ላይ ያለንን ክፍተት የምናስተካክልበት ትልቁን ትሬኒንግ የምንወስድበት በአመቱ ስንቅን የምንሰንቅበት። ይህን ማድረግ የምንችለው ግን ረመዳንን ስናውቀውና ስንቀበለው ነው። ይህንን ትልቅ ምህረት ይህንን ትልቅ እዝነት የያዘ ወር እንዲሁ ማሳለፍ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም እርግማን ነው። ረመዳን ጋር ተገናኝቶ ያልተማረ ሰው አላህ ከዝነቱ ያውጣው ብሎ ያሉበት ይሄ ረመዳን ምናልባት የመጨረሻ ረመዳናችን ሊሆን ይችላል። ደግሞ ማናገኘው እድል ሊሆን ይችላል። ብዙ ሰዎች ረመዳንን ተመኝተው ረመዳን ጋር ሳይገናኙ ህይወታቸው አልፏል። መገናኘት ብቻ አይደለም መጠቀም። ይሄንን እድል መጠቀም ያልቻለ ሰው በህይወቱ ከዚህ በላይ ከሰረ ተብሎ የሚታሰብ ሰው አይኖር። ተቅዋም በትክክል ወደኛ ልብ ውስጥ አምጥተው ከሆነ እድለኞች ነን። ካልሆነ ግን የአሁኑን ረመዳን የመጠቀም ኃላፊነት በሁላችንም ላይ አለ። ይሄን ጊዜ እንጠቀም። ረመዳንን እንዴት አድርገን አስተናግደን እንዴት ተለውጠንበት እንውጣ የሁላችንም። ረመዳን እየመጣ እንደመሆኑ ቁርአንን ማንበብ ብዙ ማክተም የሁላችንም ፍላጎት ነው። ነገር ግን የሁል ጊዜ ሰበካ ነው። እሺ ማወራችሁ የሁል ጊዜ ሐሳብ ነው። ነገር ግን የተለየች አንድ ፖይንት ስላለች ነው። አብዝተን ቁርአንን መቅራትን ከሆኑ መልመድ አለብን ምናምን ይባላል። ከዚህ ጋር በተያያዘ እንደው አንድ ሐሳብ ለማንሳት ብቻ لا تجعل عينك على آخر وردك ታላላቅ ቀደምት የነበሩ የእስልምና ሊቃውንቶች ይሏት የነበረች አባባል ናት። ምንድነው? አይንህን መጨረሻ የምትቀራው የቁርአን አያ ላይ አታድርግ። ምን ማለት መሰላችሁ? ዊርድ ያለን ሰዎች በትንሽም ቢሆን ብዙም ቢሆን ብቻ ቁርአን የመቅራት ልምድ ያለን ሰዎች ቁርአንን በጡመእኒና በእርጋታ ሐሳቡን ለመረዳት በሚያስችል መንገድ ለማንበብ እንሞክር እንጂ መጨረሻ ላይ መቅራትን ላይ ፎከስ በማድረግ ቶሎ ለመጨረስ አንታገል ማለት ነው። በጣም ብዙዎቻችን ለምሳሌ በቀን አንድ ጁዝ መቅራት አለብኝ የሚል ሐሳብ ካለን እንደምንም አንድ ጁዝ ለመቅራት እንደምንም ግማሽ ጁዝ 5 ወረቀትም ካለን እንደምንም 5 ወረቀት ለመቅራት ነው ሐሳባችን። 2 ወረቀት ይሁን ብቻ لا تجعل عينك على آخر وردك አይንህን መጨረሻ የምታነበው የወርድህ አያ ላይ አታደርገው። ረጋ በል። በቀን ከተቻለ ሰዓት ስጠው። 10 ደቂቃ 20 ደቂቃ ስፔሲፊክሊ በዚህኛው ሰዓት። ከዚያ በዛ ሰዓት ውስጥ የቻልከውን ያክል ቅራ። 2 ሰፋ 3 ሰፋ 4 ሰፋ በሰዓት ለየው። ከዛ ስትቀራው ግን ረጋ ብለህ እየጣመህ ቅራው። ካልሆነስ ሩጫ ነው ጠብ የሚል ነገር አይኖርም ማለት ነው። ስለዚህ እቺን ፖይንት ያዙልኝ። ቁርአንን በእርጋታ በጥሞና የማንበብ ልምድን ቀድመን ከረመዳን በፊት እናዳብር። ሰላም አለይኩም ወራህመቱላሂ ወበረካቱ። እስልምናን የተቀበለው ታዋቂ አርቲስት ስለ አራት ሚስት ይህንን ይጠይቁትና አስደናቂ መልስ ልንገራችሁ። እዚህ ጋር የምትመለከቱት ማለት ነው ካት ስቲቨን የተባለ እንግሊዛዊ የፖፕ ሙዚቃ አቀንቃኝና ታዋቂ ነው። እናም ይህ ሰው እስልምናን ይቀበላል።
እናም የምዕራባውያን ሚዲያ ቃለ መጠይቅ ያደርጉለታል። ይህም ደግሞ ምን ብለው እንደሆነ ታውቃላችሁ? ስለ 4 ሚስት ነበር ያነሱት። አንተ ዘመናዊ ነህ ብለህ የምታስብ ሙዚቀኛ የነበርክ ሰው እንዴት 4 ሚስት የሚፈቅድ ሃይማኖት ትቀበላለህ ሲሉት ነበረ። እናም ስቲቨን ምን አይነት መልስ መለሰ መሰላችሁ? እናንተ እኔ በድሮ ህይወቴ እስልምናን ሳልቀበል ስዘፍንና ብዙ ሴቶች ጋር ሲሄድ ታውቃላችሁ፣ መረጃችሁ አለ። ነገር ግን በዛ ውስጥ ሁኔታ ሁኜ ውስጥ ተወዱኝ ነበረ፣ ታደንቁኝ ነበረ። ነገር ግን አሁን ላይ እስልምናን ተቀበልኩ ብዬ ስመጣ ግን ጠላችሁኝ። አሁን እነዛ ከተጋደምኳቸው ሴቶች ልጅ ይኑረኝ አይኑረኝ ምንም ማውቀው ነገር የለም። ምክንያቱም እኔ ስሜቴን ብቻ ነበር የማሳድደው። አሁን እስልምናን ተቀብዬ አንድ ሚስት ያለኝ፣ ሁለተኛ ማግባት አልፈልግም። ነገር ግን እስልምና 4 ሲፈቅድ ግን ማለት ነው ለእያንዳንዳቸው ማለት ነው ለሚስቶቹ ሐቅና ለሚወልዳቸው ልጆች ሐቅ አስቀምጦ ነው። እኔ ከድሮ ሴቶች ማለት ነው ልጅ ይኑረኝ አይኑረኝ ራሱ እማውቀው የለም። በዛ ያደነቃችሁኝ፣ በዚህኛው ግን ጠላችሁኝ። ይህ የእናንተ ባህሪ ነው፣ እንደፈለጋችሁ መሆን። ይህ ደግሞ እስልምና አይመቻችሁም ሲል ነበር። እንግዲህ ካት ስቲቨን በእስልምና ህይወት እንዴት እንደተመቸውና እንዴት እንደተቆጠበ የተናገረበት መንገድ ነው። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ።